ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እያነሳችሁ የኔ ህይወት ድራማ አይደለም። ፍርሃቴ ኮንተንት አይደለም። ልጅ አለችኝ፣ መኖር ፈልጋለሁ። ሰላም፣ እንዴት ናችሁ? ሮቴል ካለም ነኝ። ቅዱስ አይደል ካለም ታናሽት ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲስ ከንፈሯን ቢስማት ልቧን ተሰማት አለ ያገሬ ሰው። ህይወት ወደዚህ ምድር የምታመጡት ለምንድን ነው? ነብስ ወደዚህ ምድር የምታመጡት እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። ዋና ባለቤት ለምንሰራው ቢዝነስ መንግስት ነው እንዲያውቀው። ባንክ ተበድረን ነው ያንን ግብር የምንከፍለው። የምነካችሁ ሰላም ሰላም፣ ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያልን እንደተለመደ የዩቲዩብ ቪዲዮዎቻችን ይዘን መጥተናል። እናንተን ያዝናናሉ፣ ሀሳብ አስተያየታቸውን ያሰጣሉ፣ አለም ግርምትን ይፈጥራሉ ብለን ያሰብናቸውን ቪዲዮዎች ይዘን መጥተናል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ቪዲዮዎቻችን ላይክ አድርጉልን። እኛ ወደ ጊዜ እንገባለን። እናንተ ደግሞ ሀሳባችሁ ኮሜንት ላይ እያስቀመጣችሁ ወደ ቪዲዮ። ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እያነሳችሁ እንደፈለጋችሁ የተሳለቃችሁ ሰዎች ይህን ጊዜ በጣም ነው የማልፈው። በእኔና በሞት መሀል አንድ እርምጃ ሲቀራለ መዝሙረኛው ዳዊት ንጉስ ከሆነ በኋላ ብዙ ፈተና ካለበት በኋላ እርግጥ ነው ማታ በመውለዴ ተጸጽቻለሁ፣ በመኖሬ ተጸጽቻለሁ፣ ሴት በመሆኔ ተጸጽቻለሁ፣ ኢትዮጵያ ውስጥ ሴት በመሆኔ ተጸጽቻለሁ። ሁሉም ነገር ከቪው አንጻር ከኮንተንት አንጻር መታየቱ እንዴት አንድ ሀገር የሃይማኖት የፍቅር የምትባል ሀገር እዚህ ፕላትፎርም ላይ ተሰብስበን የጭካኔን ጥግ አይቼበታለሁ። የሰው ልጅ ህሊናውን ጥሎ የማያውቀውን የሰው ታሪክ እያነሳ እንደፈለገ ሲናገር የሰው ቁስል ለመንካት የሰው ቁስል ለማድማት ምንም ሳይመስለው እንደፈለገ አፉን ሲያላቅቅ አይቼበታለሁ። ግን አብረን ደግሞ ይህን ቀን ነገ እናስታውሰዋለን። እግዚአብሔር እየወደኩ እየተነሳው እቀጥላለሁኝ፣ ያለቀስኩኝ እቀጥላለሁ፣ ተስፋ እየቆረጥኩኝ እቀጥላለሁኝ። ላሰባችሁልኝ በሙሉ አመሰግናለሁ። ለሰደባችሁኝ ደግሞ ከፍታዬ ላይ እንገናኛለን። የሳሚነት ሲሆን በጣም በእውነት በጣም ጠንካራ ሰው ነው። አዎ በጣም ብዙ ፈተና ጸንታ የመጣች ግን ደግሞ በጣም የሚገርመው ነገር ብዙ ሰዎች እየተረዷትም አይደለም። አዎ ለምንድን ነው እንደዚህ የሆነው? እዚህ ጋር በጣም አልቀሳ በጣም ነው የምትለው። አዎ አንዳንድ ጊዜ ምን አለ መሰለ ፕላትፎርሙ ላይ ቲክቶክ ፕላትፎርሙ ላይ አንተ የነበረህን የትናንት ህይወት፣ አንተ የነበረህን የትናንት ማንነት ምን ያክል ሁኔታ ምን ያክል ችግር ተሻግረህ እንደመጣ አይታወቅም። እነሱ ምንድን ነው የሚያደርጉት? በቃ አሁን ጭንቅላታቸው ላይ የመጣው ነው የሚጽፉት ኮሜንት፣ የሚናገሩትም እንደዛው ነው። እና ጠይቀው አጣርተው ሰው ይጎዳል አይጎዳም ወይ ምናምን ብለው አይደለም። እና አንዳንድ ሚዲያ ላይ ስትመጣ ከአንተ አልፈው ልጆችህን አታክ የሚያደርግ ነገር ይጽፋል። እኔ በጣም የሚገርመኝ ነገር እንደውም እሱ ነው። ባይዘው የሆነን ሰውየውን ለመግደል እኮ ነው፣ ለመጉዳት ነው። በቃ ይሄ አንዳንድ ጊዜ አለፈብን ይሁን አልገባኝም፣ ወይም የበለጠን ይሁን አልገባኝም። እኔ እቺ ልጅ በጣም ጠንካራ የምንላት በብዙ የህይወት መከራዎች፣ በብዙ ፈተናዎች፣ በብዙ ነገሮች አልፋ እዚህ የደረሰች ሴት ናት። ልትበረታታ እንደውም ከተቻለ ልትታገዝ ሲገባት እንደዚህ እንግዲህ ልቧን በሚሰብር ሁኔታ በጣም ልካል ጎድተዋታል። የሚገርመው ነገር እኮ ደግሞ ከወንድ ይልቅ ሴቶች ናቸው ደግሞ ሞር አታክ የሚያደርጓት። ሊረዷት የሚገቡ ህመሟ እንደሆነ ፊልም ማድረግ የነበረባቸው እነሱ ናቸው። ነገር ግን በጣም ባልተጠበቀ ሁኔታ እነሱ ናቸው ያልተረዷት። በጣም ነው ከምታደርገው ከነሱ አንጻር በብዛት አልተረዳም። ተሳለቁባታል። እሷ መቼስ እንደዚህ አይነት ነገር ወሬ እያወራች ፌመስ ስትሆን አታስብም። የራሷን ያው እንኳን በአያት የተደፈረኝ ያለች እንደዚህ አይነት ነገር እንደቀልድ ብለሽ ለፍምስ እና የምታወሪ ነገር አይደለም። የፋሚሊ ኢሹ ነው እኮ ነገሩ። ግን ሌሎች ይማሩበታል፣ ይጠነክሩበታል ነው ያልፍዋለሁ ብላ ስላሰበች ነው ይሄን ወደ ሚዲያ መጣች እንጂ ይሄ እንደው በጣም ትልቅ ጥንካሬ ይጠይቃል። ይሄ ጉዳይ ብቻ ወደ ሚዲያ መምጣት በጣም በእርግጥ የምችል ትልቅ ደረጃ ላይ ደርሳለች። ከዚህ አይነት ችግር እንኳን ያወጣች ይሄን የተቋቋመችው ነገ ሌላ ነገሮች መቋቋም አያቅታትም። በጣም ነው ደስ የምትለው ጠንካራ መሆኗ። የገጠማት ያለ ፈተና ግን ደግሞ በጣም
ብቻውን ባይዘዊ ላይፍ ብቻውን አይደለም፣ ሲንግል ማምነት ብቻውን ራሱ ፈተና ነው እና ከዛ አልፈህ ደግሞ በቃ አለፍኩት ብለህ ያሰብካቸውን ችግሮች ድጋሚ እያመጡ ልብህን ማቁሰሉ ራሱ ትክክል ነው ብዬ አላስብም። እስቲ ሌላም ቪዲዮ ላይ ይህንን ቪዲዮ ከለቀቀች በኋላ ሌላ ቃለመጠይቅ ተደርጎላታል። እስቲ እንደዚህ አይነት በጣም ችግር ውስጥ ጭንቀት ስትሆን ከሴት ጀምሮ መታደሳችን ደውሎ አናግረዋት ነበር። ከዛ በኋላም ነገሩ ዙም አይ ቲንክ መፍትሄ ያገኛል መሰለኝም። አሁን ቅርብ ጊዜ ደግሞ ከተሰከላሽው በአባይ ቲቪ ኢንተርቪው ያደርጋለች። እስኪ የተወሰነ ፓርቱ ብቻ እስቲ ምንም አይነት ነገር ቢደርስብኝ የመጀመሪያው ለህዝቡ አዌርነስ ሰጥቻለሁ። ሁለተኛ ነገር ደግሞ ሶስተኛ ወገን ጋር እማምነው ሰው ጋር ስላንተ መረጃ አለ። ሶ ብቻዬን አይደለሁም፣ እኔ ጋር ብቻ አይደለም ያለው ይሄ ነገር። ለህዝቡም አዌርነስ ሰጥቻለሁ እንደዚህ አይነት ጉዳይ ውስጥ እንዳለሁኝ። ሁለተኛ ደግሞ ይሄንን ነገር ይዛ ደግሞ የምትወጣ ሌላ ሶስተኛ ወገን አለች። ሶ ከህይወቴ ሽሽ ልጅ ላሳድግበት የሚል መልእክት ደርሶት ከህይወቴ እንዲወጣና ሰላማዊ ህይወት ለመኖር ነው በቃ ያቺን ፖስት ያደረኩት። ከዛ በኋላ በጣም ጉዳዩ ቫይራል ወጣ በአጭር ሰዓት ውስጥ። ብዙ ሰዎች እየደወሉልኝ ምናምን ነበረ እና በዛ ሰዓት ወደ ማታ አካባቢ ላይ ሰይፉ ደወለልኝ። ረጅም ሰዓት አላነሳው እያየሁት እኔ የዛን ያህል መሄድ አልፈለኩም። ቴክስት አረገልኝ፣ ሰይፉ ፋንታውን ነኝ፣ አይቼው ዝም አልኩ። ደግሞ ደወለልኝ፣ አላነሳውም። ከዛ በኖርማል ስልክ ተደወለልኝ፣ አላነሳውም። ስልኬን አምጥቼ ያሳይሻለሁ። አልፈለኩኝም ያን ያህል እንዲሄድ። የምፈልገው የኔ ህይወት ድራማ አይደለም፣ ፍርሃቴ ኮንተንት አይደለም። ልጅ አለችኝ፣ መኖር ፈልጋለሁ። ኤክስፒሪየንስ ያረኳቸው ችግሮች አሉ እዚህ ምድር ላይ እንደ ሴት። ያ ነገር ልጄ ላይ እንዲያጋጥማት አልፈልግም። ስለዚህ ፍርሃቴን ነው ፖስት ያረኩት እንጂ ሰይፉ ጋር ደርሶ ሬዲዮ ላይ አውርቼ ሰዎች ደግሞ ተነጋግረውብኝ ምናምን አይደለም ያሰብኩት። ከዛ በጣም በተደጋጋሚ ሰይፉ ሲደውልልኝ አነሳሁት። እኔ እንደዚህ ባላወራ ደስ ይለኛል፣ ግን ጉዳዩ ምንድነው? እኔ በራሴ መንገድ በቃ ይሄ ሰው እንዳይጎዳኝ ከህይወቴ እንዲወጣ ባለኝ ፕላትፎርም እሱን የማሸሽበት መንገድ ነው ሰርቶልኛል። በቃ ይገባሽ አይደለ? ከሬዲዮ ከላይቭ ወጥቶ መጀመሪያ ላይቭ ከመግባቴ በፊት ከላይቭ ወጥቶ እኛ የደወልን ልጅ አንቺን ሰፖርት ለማድረግ ነው፣ አንቺን ለመርዳት ነው። ሴት ልጅ በዚህን ያህል ስትደነግጥ እናተ በቃ አንቺን ለመርዳት ነው የደወል ነው። ሶ ዶንት ወሪ፣ በጣም ነፃ ሆነሽ ያለውን ነገር አውሪ። ማውራት ማትፈልጊው ነገር አታውሪ፣ ግን በቃ ሀሳብሽን ብቻ ሼር አድርጊ ምናምን አለኝ። ስለማከብረው ሰይፉን በቃ እሺ አንተ ካልክ ምናምን ብዬ ገባውኝ ማለት ነው። እያወራው የሆነ ሰዓት ትሪገር አረገኝ። የሆነ በቃ እንባዬ መጣ። በቃ ያሳለፍኩት ምናምን ነገር ድቅን አለብኝና መጨረሻ ላይ እኮ ነው የኢንተርቪው መጨረሻ ላይ በቃ ልዘጋው ሲሆን እኔ እኮ ሰይፉ ብዙ ነገር አሳልፌያለሁ እንደዚህ ሆኛለሁ ምናምን ብዬ ማልቀስ ጀመርኩኝ። አመለጠኝ። ገባሽ? ያ ታመቀ ነገር አለ። ቤቴ ውስጥ ማሳልፋቸውን ከባድ ነገሮች ደብቄ ሰው ፊት ጠንካራ መስዬ ቆሜ በራሴ ብቻዬን ከእግዚአብሔር ጋር ፋይት አድርጌ ልጄን ለማሳደግ እየሞከርኩኝ ያለኝን ለሰው እያካፈልኩኝ ቤቴ ማላቃቸውን ሰዎች እያመጣውኝ አይዟችሁ እያልኩኝ ሴቶችን ኢንቦክስ ላይ በነፃ ፕሮሞሽን እሰራላቸው ብዙ ሰዎች አሉ። ገባሽ? ማላቃቸውን ሰዎች ምናምን ሴቶች እያመጣውኝ በቃ ህይወት በጣም አጭር ናት፣ ግን በቃ እግዚአብሔር ከረዳኝ አይቀር እግዚአብሔር ደግሞ ብዙ ፈተናዎችን ካሳለፈኝ አይቀር ብዬ ባለችኝ ነገር ደስተኛ ለመሆን ምጥር ሴት ነበርኩኝ። ሬዲዮ ላይ ወጥቼ ማልቀስ መፈልግ ሰው አልነበርኩኝም። በቃ ግን ሆነ። እንግዲህ እንደሰማችሁ ነው በጣም ምን ያክል ልቧ እንደተነካ፣ ምን ያክል እንደተጎዳች፣ ምን ያክል ያሳለፈቻቸው ብዙ ችግሮች እንዳሉ ነው ማየት የምንችለው ይመስለኛል አይደል? እና እንደ ሴት ራሱ በጣም የሆነ በቃ ስሜቷ ራሱ ፊቷ ላይ ይነበባል ያለባት ቻሌንጅ በላይፍ ባይዘው በጣም የሚያናደው ነገር እኮ እስካሁን ድረስ ያሳለፉት መከራና ስቃይ መደፈር ዋቴቨር የራሷን ለማጥፋት የሞከረችበት ሂደት ምናምን ነገር አለ። እሱ እንኳ አሸንፋ አልፋለች እኮ ነው ሁሉ። በጣም የሚገርመው ነገር እኮ እንደዚህ ሁሉ ችግሮች አሸንፋ አሁን በሶሻል ሚዲያ ባለው ኮተት የሆነ ምን የማያገናዘብ ኮሜንት እሱ ነው እንደው በጣም ኖር እንደው የጎዳት። አዎ በጣም አሁን ላይ እየገጠማት ያለ ነገር እንደው ሃራስመንት ነገር ልጅ አሳዳጊ ታግላ ምናምን እንዳይ አሸንፋ የሁሉ መከራ አሸንፋ ልጇን እያሳደገች ያለችው በጣም ጎበዝ ነች። በጣም ስማርት ኮንተንት ክሬተር ነች። ጎበዝ ማስታወቂያዎች ትሰራለች። ላይፏን እያሸነፈች ነው አይደል? በእንደዚህ አይነት ሁኔታ ደግሞ ቀና በምትልበት ደግሞ የግድያ ዛቻ፣ ልጅሽ እነካለሁ ምናምን ነገር ብዙ በጣም ከባድ ነገር። ይህንን ደግሞ እንደ መሳለቅ በማን
እንደሱ አይነት ሴት የምትያማለ የልጅቷን ነገር ማለት ነው። ባይዘዌ አንዳንድ ጊዜ ይሄ ከደፋሪው ወንድ ከሚያስፈራራው ወንድ ይልቅ አጠገቧ ላይ ተቀምጣ በሷ ህመም የምታላግጠዋ ሴት በጣም ታናድዳለች። የምሬን ነው በእውነት። ለምንድን ነው እርስ በርሳችን መተጋገዝ ካልቻለን፣ እርስ በርሳችን መረዳዳት ካልቻለን ሌላኛውን ፓርቲ አትሊስት የእሷን በርደን አንደርስታንድ ለማድረግ በጣም ቀላል። መደፈር ምን ያክል ፔንፉል እንደሆነ ለማሰብ በጣም ቀላል። ሲንግል እናት ሆኖ ያላባት አይዞሽ ባይ በሌለበት ማሳደግ ልጅን ማለት ምን ያክል ከባድ እንደሆነ ማሰብ በጣም ቀላል ነው። ምክንያቱም የዕለት ተቀን ሌላውን ተወውና እኔ በሞት እንኳን ልጅ ሜዳ ላይ ቀረች የሚለው ሀሳብ በራሱ በጣም በርደን እንደምናስበው አይደለም። እና እነዚህን ሁሉ ነገሮች ብቻዋን ተሸክማ የምታሳድግን እናት አቢዩዝ ማድረግ ለእኔ በጣም ከባድ ነው። ልቦና ይስጣቸው እንግዲህ ለእነዚህ ሰዎች። ለአንቺ ደግሞ ከዚህ በላይ ጠንካራ ያልፋል ማይዘቡ ያልፋል። ትልቁ ፈተና ይህም ያልፋል። ወደፊትም ደግሞ በእርግጠኝነት ትልቅ ደረጃ ትልቅ ከፍታ ላይ እንደምናገኛት ነው እንደውም የተስፋ በጣም እርግጠኛ ነው። አይዞሽ ማለት እንፈልጋለን። ወደ ቀጣዩ ሰላም እንዴት ናችሁ? ሮቴል ካለም ነኝ፣ የቅዱስ ጻድቅ ዓለም ታናሽ እህት። ሰሞኑን ሚዲያ ላይ ሲተላለፍ እንደሰማችሁት ከሆነ ወይም እንዳያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ማለት አይደለም የቅርብ ሰው የምትለው ሰው ይቅርና ወዳጅ ማን ነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ቢሆንም ለአዲስ አበባ ፖሊስ በነበረው የተጠናከረ ስራ ልጆቹ ለመያዝ ችለዋል። ሌት ተቀን ልብስ ሳይቀይሩ ነበር ከኛ ጋር አብረውን አይዟችሁ እያሉ ይህንን ስራ የሰሩት እና በጣም አመሰግናለሁ ማለት ፈልጋለሁ። እቤት ድረስ መታችሁ ላጽናናችሁን፣ በርቱ፣ አይዟችሁ ላላችሁ እናመሰግናለን። አብዛኞቻችሁ ከጎናችን ነበራችሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው። ዛሬ እኔ ቤት የመጣ ክፉ ሐዘን ነገ የእናንተን ቤት ወይም የማንኛውም ሰው ቤት እንዳያንኳኳ ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲሰጥ አብራችሁኝ ሆኑ እላለሁ። አመሰግናለሁ። እንግዲህ እኛም በባለፈው ቪዲዮ ላይ እንዳቀረብ ነው የዚህ የሩት ታላቅ እህት በሳምንት ባለሆነች በቅርቡ ጓደኞቿ እንደሷ እንደገለጸች እሷም እያለች ያለችው እንደ በጣም ጎበነች፣ በጣም ጠንካራ ነች። በጣም ከባድ ሐዘን ነው። ወይ ደግሞ እኮ በጣም ያስለ አደጋ አክሲደንት ነገር ሆኖ ወይ ታሞ ሰው አንተ ምንም ቢያንስ እኮ ደህና ነው። አንድ አለ አይደለ አሳመሽም በጣም ሰው እየደከመ ሲሄድ ሊሞት እንደሚችል ትገምቻለሽ እያሰምራሽ ከሆነ እና የራስህን አስተዋጽኦ አድርጌያለሁ። የሆነ በቃ ቢያንስ አስታምሜያታለሁ የሆነ በምታምኑ ጓደኛ ጥሩ ነገር አብረሽ ማሳለፍ ጓደኛሽ ግን እንደዚህ ደግሞ ፕላን አድርገው ይህን ፉል ውስጥ ሆነ ሁኔታ ግን ደግሞ በጣም ያበሳጫል። ግን ደግሞ ከሆነ ህይወት ይቀጥላላች። ግን ተጽናንታ ለእህቷ ብቻ ሳይሆን ለሌሎች ሴቶች ፍትህ እንዲሰፍን እየጠየቀኝ ያለችው ይሄ የእኛም ጠንካራ ጥያቄ ነው። በጣም በዚህ የቅዱሳን ብቻ አይደለችም። በጣም ብዙ እህቶቻችን መንገድ ላይ ይገደላሉ፣ ይደፈራሉ። ፍቅረኛ ነኝ፣ እወድሻለሁ ምናምን በሚል ጥያቄዎች በጣም ብዙ ከዚህ በፊት ሰርተንባቸው የምናውቃቸዋለን፣ ባልሰራንባቸው ሰዎች ልጆች እንደዚህ አይነት ነገሮች ይደርሳሉ። በጣም ህፃናት እድሜያቸው ምናምን የሆኑ ማለት ነው። እና ለእነሱም እንደዛው ፍትህ እንጠይቃለን። ፍትህ ሁልጊዜ ያስፈልጋል። የሚሰጠው ፍትህ ትክክለኛ ነው ብለን አናስብም፣ በቂ ነው ብለን አናስብም። እና ነገ እኛም ቤት እንዳያንኳኳ ፍትሁ ቀላል ከሆነ ያው ሰው ለማድረግ ለመደፋፈር ቀላል ነው የሚሆንለት እና
ስለዚህ ባካችሁ ጠንከር ያለ ፍትህ ስጡ ነው የምንለው። ከንፈሯን ቢስማት ልቧን ተሰማት አለ ያገሬ ሰው። እኔ ሴቶችንም ሆነ ወንዶችን ጀንደር ነጥዬ የምደግፍ አይነት ሰው አይደለሁ። ሴቶች ጀንደር ቤዝድ ቫዮለንስ ምናምን የምል አይነት ሰው አይደለሁ። ወንዶችም ሴቶችም በጋራ አጥቂ ስለሆኑ ወንዶችም አጥቂ ናቸው፣ ሴቶችም አጥቂ ናቸው። ዛስ ዋይ ጀንደር አሊዝም። ግን ለምንድን ነው ህይወት ወደዚህ ምድር የምታመጡት? ለምንድን ነው ነብስ ወደዚህ ምድር የምታመጡት? ለምንድን ነው ልጆቹን የምታሰቃዩቸው? ህፃናት ለምንድን ነው የሚሰቃዩት? በአግባቡ በልተው የማያድጉበት ህይወት ውስጥ፣ በአግባቡ ሰላም ተሰምቷቸው የማያድጉበት ህይወት ውስጥ። እሺ ለምንድን ነው የምትወልዱት? ለምንድን ነው የምትወልዱት? ለምንድን ነው ልጅ የምትወልዱት? ምንድን ነው ፐርፐዙ? ልጅ የመውለድ ፐርፐዝ ምንድን ነው? ጥቅሙ ምንድን ነው? ከዚህ በፊት ኢኮኖሚካሊ ስቴብል ሳትሆኑ ሰርግ አትደግሱ፣ እዳ ነው ትርፉ፣ እሱን እዳ ከፍላችሁ ሳትጨርሱ ትፋታላችሁ ብል ሟርተኛ አላችሁኝ። ኦኬ ቀጥዬ ደግሞ በሌላ ቪዲዮ ድሃ ከሆናችሁ ለልጆቻችሁ አስፈላጊ ነገር ማሟላት ካልቻላችሁ፣ ልጆቻችሁ የሚያምራቸውን የሚፈልጉትን ነገር ማሟላት የማትችሉ ከሆነ ኒትራሊ ድሃ ከሆናችሁ ልጅ አትውለዱ ስል የእግዚአብሔር ስጦታ ነው ልትከለኪ ነው ወይ አላችሁ። ለምንድን ነው የልጆቹ ቦታ ላይ ሆናችሁ የማታዩት? ለምንድን ነው የህፃናቶቹ ቦታ? ወንዶቹ የማትችሉት ህይወት ውስጥ ገብታችሁ በቃ ፐርፐዙ መጋባት ከሆነ ተጋቡና ስቴብል እስከምትሆኑ ድረስ ግን አትሊስት መከላከል፣ በቃ ልጅ መውለድ ተከላከሉ። ልጅ አትውለዱ። ወደዚህ ምድር ሰው አታምጡ። ለራሳችሁ ጠግባችሁ ቁርስ ምሳራ ሳትበሉ እንዴት ነው ልጅ ወልዳችሁ ማሳደግ የምታስቡት? ተዉ በቃ። ልጁን አይታችሁታል እንዴት እየሆነ እንዳለ? ይሄ ብቻ አይደለም፣ አደባባይ ላይ ጎዳና ላይ ያሉ ህፃናትን በጠቅላላ እኮ በእናንተ ጥፋት የመጡ ነብሶች ናቸው። እግዚአብሔር ደግሞ ስጦታ ከሆነ የሚሰጥ ከሆነ ለሀብታም ለምን ደሞ አይሰጠው? ሀብታም ቤት ልጅ የለም፣ ድሃ ቤት ግን እንደዚህ አይነት ትዳር ውስጥ ግን 7-10 ልጅ ይወለዳል። ይሄ እኮ መርገም ነው። ወዷችሁ አይደለም። ቢወዳችሁ ሀብት ይሰጣችሁ ነበር። ቢወዳችሁ አእምሮ ይሰጣችሁ ነበር። ሰው እንዴት አእምሮም ሀብትም አቶ ጸባይም መልክም አቶ ልጅ ብቻ ይኖረዋል? ገንዘብ አቶ ሰው እንዴት ልጅ ብቻ ይኖረዋል? እኔ ጾታ አልደግፍም። ሴት ተበዳይ ናት፣ ወንድ በዳይ ነው። ወንዶች በዳይ ናቸው፣ ሴት ተበዳይ። በፍጹም እዚህ ምድር ላይ እየተሰቃዩ ያሉት ህፃናት ናቸው። በሁለቱ ጀንደሮች የተነሳ በሁለቱ ሲያሽቃብጡ በሚሰሩት ሚስቴክ የሚሰቃዩት ህፃናት ናቸው። መች ነው የሚታረመው ይሄ ችግር? መች ነው መስተካከል የሚጀምረው? ባሪያ ነው እኮ የምትወልዱት። አንተ ዘበኛ ከሆንክ ልጅህም አድጎ ዘበኛ ነው የሚሆነው። ምንም በረከት አይደለም ይሄ። ልጁን ለምን ታሰቃዩታላችሁ? ለማኝ ከሆንክ ልጅህም ለማኝ ነው የሚሆነው። ሀብታም ከሆነ አባትየው ልጅየውም ሀብታም ሆኖ ይቀጥላል። ድሃ ከሆንክ ልጅህ ያንተ ብራንድ ነው የሚሆነው፣ ድሃ ነው የሚሆነው። ለልጆቻችሁ የምታስቡ ከሆነ ልጆቻችሁን የምትወዷቸው ከሆነ እነሱን ወደዚህ ምድር ከማምጣታችሁ በፊት ኃላፊነት ይሰማችሁ። እነሱን የምታሳድጉበት ገንዘብ ስሩ። መጀመሪያ ይደርሳል፣ የቀረው ይደርሳል። ልጅ መውለድ ይደርሳል። ወልዶ ለማሰቃየት፣ ለማስራብ፣ ለማስጠማት፣ የሰው ፊት ለማሳየት፣ መከራ ለማሳየት ምንድነው መውለድ? ለምን ያደርግላችኋል? ለምን እንደምትወልዱት? በጣም ተናዳለች። ሀሳቧ ግን በጣም ትክክል ነው። የውሃ ያነሳል። ሳውንድ የሚያደርግ ሀሳብ አለው። በጣም ጠንከር አለ እንጂ ሰው ቀድማ ይመስለኛል ይህን ቪዲዮ ከመስራቷ በፊት ያንን ቪዲዮ አይተዋለች እና በዚህ ቪዲዮ በጣም ነው የሚያናድደው። ማለት በጣም ነው የሚያናድደው። ሰሙን መንገድ ላይ የሆነ ነገር ይጓተታሉ፣ ሲጣሉ ምናምን ነገር አይደለም ምን ይሁኑ ምን አልታወቀም። የተገለጸ ነገር የለውም። በጥፊ ሲመታት ይታያል እና ሰውም ተሰብስቦ ኤኒዌይስ እሱ ነው መነሻው የዚህ ቪዲዮ። ለምንድን ነው ግን እኔ ባይዘው አንድ የሚያልገባኝ ነገር የተሰበሰበው ሰው ለማየት ነው፣ ሊያደንቅ ነው፣ ሊያጨበጭብ ነው ማለት በጣም ነው። እኮ ልጅቷ ልጅ አዝላለች። እኔ በእውነት እግዚአብሔርን እኔ አንዳንድ ጊዜ እኔ አላውቅም፣ የህግ አካላትም ለምን እንደዚህ አይነት ነገር ላይ ሲሪየስ የሆነ ነገር እንደማይወስዱ አላውቅም። ምንም በፍጹም ሴት ልጅ ልትመታ አይገባትም። እና ያለው ነገር ይሄንን ይመስላል። ከሱ ላይ ተነስታ ነው እባካችሁ አትውለዱ ነው የሚለው። ማሳደግ ካልቻላችሁ አትውለዱ።
ማድረግ ካልቻላችሁ የሚያስፈልጋቸውን ነገር ሁሉ ማድረግ ካልቻላችሁ አትውለዱ ነው በቃ። ሀብታም ለመሆን ከባድ ነው። ዋና ባለቤት ለምንሰራው ቢዝነስ መንግስት ነው እንዲያውቀው። ዋናው ባለቤት መንግስት ነው። እኔ ሁሌ የምለው ነገር በቢዝነስ መንግስት ባለቤት ነህና እባክህ እያንዳንዱን ቢዝነስ ጠብቅ፣ እያንዳንዱን ቢዝነስ በደንብ ተከታተል፣ እያንዳንዱን ቢዝነስ እኛን ተንከባከብ ነው የምለው። ለምን በለኝ እኛ አመቱን ሙሉ በጣም ብዙ ብር ብዙ ስራ ሰርተን ይሄን ያህል ሚሊዮን ተረፈ እንባላለን። ባንክ ተበድረን ነው ያንን ግብር የምንከፍለው። ምን ነካችሁ? ባንክ ተበድረን። እኔ አሁን ያለፈው ግብር በጣም ብዙ ግብር ነው። ስንት እኔ ስራ ነው የማየው። ልክ እንትን ጥቅምት ላይ ግብር ሲገበር ሲባል ሂሳብ ሰርተው ይናል ብሩ የት ጋር ነው ያለው? የት አለ ብሩ አለ። ከዛ እግዚአብሔር ይስጣቸው ባንኮች ወደ 60-70% የሚሆነውን ከባንክ ወሰድን። ያው አሁን ደግሞ እየከፈልን አሁን ደግሞ የሚገርም አሁን እኮ ደግሞ መጣ ጥቅምት አሁን። ስለዚህ ማን ነው ባለቤቱ? መንግስት ነው። መንግስት አንደኛ በሚገበረው ግብር ባለቤት ነው። ሁለተኛ ህዝቦች ስራ እየሰሩ ነው እዚህ። እነዚህ ህዝቦች ደግሞ የኢንካም ታክስ ይከፍላ ማለት ኢንካም ታክስ ቀላል እንዳይመስል። አንዳንድ ከተሞች ላይ የምንከፍላቸው አንዳንድ ቦታዎች ላይ የምንከፍላቸው ኢንካም ታክሶች ብዙ ብሮች ነው። የዛን ከተማ የአስተዳደር ሰራተኞችን ደሞዝ የሚከፍል እሱ ብር ነው። በጣም የታክስ ሁኔታ በጣም አሳሳቢ ሆኗል አሁን ላይ። እሱ እንኳን በዚህ ደረጃ ካስጨነቀው ጀማሪ ነጋዴዎች አነስተኛ ግብር ያላቸው ዝም ብሎ በስሌት ቢሰራ በግምት ማለት በጣም ያስጠላል። ኔክስ በኪሳራ ምክንያት ሱቄ እንደዘጋ መጥቻለሁ ብለሽ የዓመት ትርፍ ሰርተው ከሳይ ብቻ ነው እና ይሄ ነገር እንደው መንግስት እንዲያየው ማለት እንወዳለን። ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው። ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል። ለመሆኑ ይህ የገጠመው ነገርና ፖሊስስ ሊያስተካክለው ይገባል የተባለው ጉዳይ ምንድን ነው? ከቴዲ አንደበት እንስማው። እኔ ቢሮዬን ዘርፈውኛል። አዎ ላፕቶፕ ምናምን አንድ ወንድና ሴት። እኔ ሌባ ተይዞ እግሩ ነው መሰበር ያለበት ባይ ነኝ። በእውነት ነው የምልህ። ይሄ ህግ ምናምን የሚባለው ነገር በፈጽሞ የሚሰራ ነገር አይደለም ለኔ። እኔ በራሴ ኤክስፒሪየንስ በራሴ ስላየሁት ሁሉንም ነገር ማለቴ በቪዲዮ ሰጥቼ ማስረጃ ስቲል እኔ ጋር አለ። እንግዲህ እንትኑ አያሳይም ባቂ አይደለም። ሌባውን አግኝቼው እኮ ነው መንገድ ላይ አሳስሬ ሰጥቼ ምን እንደተፈጠረ ነገር እስቲ ንገረን በታሪክ። እንደውም ዝም ላውራው ማሪፍ ለሌላም ሰው ትምህርት ስለሌለው እሺ አመለከትን ምናምን እሺ ምናምን። ከዛ ምን ሆነ? ፋይል ተከፈተ። ምን ተባለ። ከዛ እሱ ታሰረ። ሴቷ እንግዲህ ትፈለጋለች፣ አይዞህ ትመጣለች። ምንም አቃቢ ምናምን እንትን አድርጓል። በቃ ክስ ተመስርቷል ምናምን። እሺ እና ቪዲዮንም ሰጧቸው ማስረጃ ራሱ እየጻፉ ራሱ ቆይ አንተ ምናምን ይሉታል ሌባውን። እና ይሄ ሁሉ ማስረጃ እያለ ዝጋ ምናምን ይሉታል። ኧረ እኔ አይደለሁም ምናምን ይላል። እዛው እያየ አንዳንድ ደስ የማይሉ የህግ አካላት አሉ አብረው የሚሰሩ። እኔ በግልጽ ያየሁት ነገር እኔ ፋይል ይዤ ሰጥቼ በስንተኛው ቀን ነው? በአራተኛው ነው በአምስተኛው ቀን ከዛ አንዱ ምን ይደውልልኛል። ይኸውልህ አንዱ ፖሊስ ሄሎ ቴዲ ሰላም ነህ ምናምን አበበ ነው ምናምን ነው ስሙ። እሺ ምን ሐሳብክ ታዲያ? ምንድነው ማስበው? ሌባውን ይዛችሁታል፣ አቃቤ ግን ተመስርቷል። እኔ የኔ እኮ ጉዳይ አይደለም ከዚህ በኋላ። እሱማ እንደሱ ነው፣ ግን ምን ሐሳብክ? እንደው ምንድነው እኔ ማስበው? ምን እንዳስብ ነው? በጣም አናደኝ። ከዛ አንዳንድ ሰዎች ሳታይ ብር አምጣ ምናምን ይሆናል ምናምን አሉ። እናቴ ትሙት በእውነት። ከዛ ለምንድነው እንደዚህ ነው ዲምሰር? ለምንድነው ብር ለማን ብዬ ምን አርጉት ብዬ ነው ብር ምሰጠው? ከታሰረ ፋይል ከሰጠው ምስክር ካለው ያው ሁሉ ምስክር አለ። ከዛ እየሄድኩኝ ምን ቢሆን ጥሩ ነው? በሶስተኛው ነው በአራተኛው ቀን ተገናኘን ከሌባው። እናቴ ትሙት ነው ለቀውት። አዎ እንዴት ያየን ማለት ነው።
ምንም አላልኩም። ወደ ቢሮ ነበር የሚሄደው። ቀጥታ ወደ ፖሊስ ጣቢያ ሄድኩ። ከዛ ይቅርታ እንደዚህ ክስ ነበር ምናምን ሴቷ እየተፈለገች ነው ብላችሁኛል። ሌባውን አሁን አየሁት ብላችኋለሁ። አቃቤ ሕጉ እንትን ማስረጃው አላሳመነኝም ብሏል አላለኝም። አንተ በቪዲዮ ከሴኩሪቲ ካሜራ ላይ ተቀርጾ የመጣ ቪዲዮ ሰጣህ። እስቲ ላለ እኔ ጋ ነው እኮ የምልህ። ይሄ በጣም ያሳዝናል። ከዛ በኋላ ምን አለኝ፣ ከፈለክ የኛ ስራ አጥጋቢ መስሎ ካልታየ እንደዚህ ነው የምትሰሩት፣ በቃ እንዲህ ነው ማለቴ ህግ ክፍል እንደዚህ ነው ምናምን አልኩት። አዎ የኛ ማለቴ ማስረጃው ተገቢ ካልሆነ ምናምን አለ። ቪዲዮ እኮ ነው የሰጠሁ ሲገባ ምናምን ያለበት ምናምን ያው ግን ብዙ አያሳይም ምናምን አለ። ኦኬ አልኩ። የኛ ስራ ካላ አጥጋቢ ካልሆነ እዛ የካ ነው ምናምን ሰሚት አካባቢ ፍርድ ቤት አለ፣ ሙሉ ፋይሉን ሰጣለሁ፣ እዛ ደግሞ ሄደ ማመልከት ትችላለህ ምናምን አለ። እዛ እሺ ብዬ ወጣሁ። ምን አሰብክ? እና ልጅ ያለው ነገር ሌባን ይዞ ወደ ህግ መውሰድ፣ በማግስቱ ደግሞ መንገድ ላይ ትገናኛለህ። ምንም አይነት የሱስ እርምጃ ያገኝ በጣም አሁን እንደምትይና መልሰሽ አንቺ ሌላ ነገር ከእርግጥ ሁሉም አይደለም በትክክል ሰው የሚለጋ አካላት እንዳለ ሆኖ ግድማ እድለኛ መሆን አለብሽ ማለት ነው። አዎ ትክክለኛውን ለማግኘት እንጂ በጣም ከባድ ነው የገጠመው ነገር። በጣም ያሳዝናል። ግን የብዙዎቹም ቅሬታ ነው የብዙዎች። አዎ በጣም አስበው እንግዲህ ቃህን ተዘርፈ ሄደህ ከዛ ደግሞ ተጨማሪ ጉቦ ከባድ ነው በጣም ከሌለህ ላይ ማለት ነው። ነነት ላይ ነው አባቷ አይደለ አንተ አስይዛት ሶፋ እየቀየረ እና ለፍተሽ ነው እንዴ? ነገር ነው ትፈልጊ ማለት ነው? ነገር ነው ወይ በዚህ አባትና ልጅ በጣም ነው ደስ የሚሉት። በጣም ብዙ ቪዲዮ ነው የሚሰሩት። ስፕሬን ደብቃል የፈት ረጨቻቸውና መላጣ ናቸው ለማሰባ እዛው ላይ ባናት ሲያስነጥሳል ካፋና ካፍንጫ ያወጣል። ደስ የሚል ፕራንክ። ከዛ አብረንማ እንቀመጥም ነገር አንቺ እዛ ጋር ከሆንሽ ራቅ ብሎ ነው መቀመጡ ነው ማለት ይሄ ነው። ደስ ይላል። አዝናኝ አስቂኝ ነው። በጣም አሪፍ። እንግዲህ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። እናንተን ያዝናናሉ፣ ሀሳብ አስተያየታቸውን ያሰጣሉ ብለን ያሰብናቸውን ቪዲዮዎች ሰብሰብ አድርገን ይዘን መጥተናል ነበር። በቀጣይም እንደተለመደው ቆንጆ ቪዲዮዎች ይዘን ወደ እናንተ እንመጣለን። እናንተ እስከዛ ድረስ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እናመሰግናለን። ባይ ባይ።